ፍቅርዬ የኔ ቆንጆ የኔ መለሎ ወድቅሽብን። አወዳደቅሽ በጣም ነበር የሚያስፈራው። ደግነቱ ጨፌ ላይ መሆኑ ትንሽ ያረጋጋል እንጂ አስባችሁታል? ድንጋይ ላይ ወይም ደግሞ ሲሚንቶ ላይ ቢሆን እጇ ወይም ደግሞ ጎን ፊቷ ሊጎዳ ይችል ነበር ማለት ነው። እና የኔ ውድዬ ያጋጥማል። ምንም እንደማትሆኚ ወይም ደግሞ ከባድ ጉዳት እንደማያጋጥምሽ ተስፋ አድርጋለሁ። ምክንያቱም ጨፌ ላይ ስለሆነ የወደቅሽው ማለት ነው። እና በህይወታችሁ ወይ ስትደሰቱ ወይ ስታዝኑ መውደቅ ያጋጥማችኋል። የሰው ልጅ በህይወት ሲኖር ብዙ ጊዜ መውደቅ ያጋጥመዋል። ዋናው ነገር ከወደቀበት ጠንክሮ መነሳቱ ነውና የኔ ውድ ያው ከፍተኛ ጉዳት እንደማይደርስብሽ በድጋሚ ተስፋ አደርጋለሁ። ከፈረስ ላይ መውደቅ ደግሞ ብዙዎቻችን ያጋጠመ ነገር ነው ማለት ነው። ቀበጡለት ሞት አይገኝም እየተባልን ያውም ስንወድቅ ማለት ነውና አብሽሪልን ውዴ ማለት ነው። እንደነገርኳችሁ ኤፍሬም ሙቤ ፍቅር የሆነው ሐዋሳ ላይ ነው ሰሞኑን ያሉትና ፈረስም ሲጋልቡ የነበረው ሐዋሳ ላይ ነው። በነገራችን ላይ አገር ስገባ ማየት የምፈልገው አገር ቢኖር ሐዋሳ ነው ማለት ነው። እና በጣም ደሳስ የሚሉ ቪዲዮዎችን ሰሞኑን እየለቀቁልን ነበረና ቆይ ሰላም ልበላችሁ። ሰላም አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ። እውነት ለመናገር ቪዲዮ አሁን ለመስራት ሀሳብ የለኝም ነበረ። ምክንያቱም ትንሽ ጉንፋን ይዞኝ ትንሽ አሞኛል። ግን ፍቅርዬ ስትወርቅ ሳያት በጣም ስለደነገጥኩ እስቲ ሀሳቤን ሸር ላድርግ ብዬ ነው የመጣሁት ማለት ነው። እና እንደነገርኳችሁ ሰሞኑን ደሳስ የሚል ቪዲዮዎችን እየለቀቁ እነሱም እየተዝናኑ እንደገናም ደግሞ ተመልካችን ያዝናናል ወይም ፈታ ያደርጋል የሚሉትን ቪዲዮዎች ወደኛ ሸር እያደረጉን ነበረ። እኔም እንደማንኛውም ሰው ፍቅር እየጠነከረች በረታች እያልኩኝ ደስ እያለኝ በቃ ከዚህ በኋላ ወደ ኋላ መመለስ የለም ወይም ደግሞ መተከዝም ሆነ ማልቀስም ሆነ የሆነ በቃላ መከፋት የለም። በዚሁ ደስተኛ ሆና እንድትቀጥል ዱአ ወይም ጾረት እያደረግንላት እንደዚህ መሆኗ በጣም አሪፍ ነው እያልኩኝ እያሰብኩላት ነበረ። ምክንያቱም ደስ እያለኝ ነበረ መጠንከሯ ማለት ነው። እና ስላስጠነከሯትም ወይም ደግሞ ከጎና ስለሆኑ እንትና ኤፍሬም እና ሙቤ እነሱንም እያመሰገንኩ ምናምን እያየኋት ደስ እያለኝ ነበር። ያው ብዙ ጊዜ ቪዲዮ አልሰራም እንጂ ማለት ነው። ያው ብዙ አክቲቭ አይደለሁም ዩቲዩብ ላይ እንደማንኛውም ሰው ቶሎ ቪዲዮ መስራት አልችልም ጊዜ ስለሌለኝ ማለት ነው። እና እንደነገርኳችሁ ደስ እያለኝ እንደማንኛውም ሰው ላይክ ሼር እያደረኩኝ ፍቅርዬ መበርታቷ ወይም ደግሞ ሳቅ እያለኝ መንጣቷ ደስተኛ ሆነ መንጣቷ ምናምን እያየሁኝ በርቺልን ጠንክሪልን ጉዞ ወደፊት እያልኩኝ እያበረታታሁ በሆዴ ላይክ እያደረኩ በሆዴ ስላችሁ ያው ቪዲዮ ላይ ወጥቼ እንደዚህ በርቺ ጠንክሪ ምናምን አላልኩም። አንድ ሰሞን ቪዲዮ ሰርቻለሁ እንጂ ከዛ ወዲህ አልሰራውም ቪዲዮ ማለት ነውና ግን ለብቻዬ እንደዚህ ቪዲዮ ሲለቁ የኔ ወዲ በርቺ ጉዞ ወደፊት ምናምን እያልኩ በአሚሮ እያሰብኩላት ነበረና እንደነገርኳችሁ ደግሞ አሪፍ ቪዲዮዎችን እየሰሩልን ነበረ። ዘና ፈታ የሚያደርግ ቪዲዮዎችን ሐዋሳ ላይ ማለት ነው እየተዝናኑም እንደገናም ደግሞ ተመልካችንም ያዝናናል፣ ያስቃል፣ በቃ ያስቃል፣ ዘና ያደርጋል፣ ያስገርማል ብለው ያሰቡትን ቪዲዮዎች ሸር እያደረጉን ነበረና እኛም ከአንዳንድ ዩቲዩበሮች እናንተ ይሻላል ምናምን እያልንም እያየን ምናምን ነገር ዘና ያደርጋል ምናምን ነገር እያልን እንደገናም ደግሞ ሐዋሳን እየቃኘን ማለት ነው። ሐዋሳን እያሳዩን እንዲሁም ደግሞ የሐዋሳ ነው የሲዳማ ባህል ልብስም እያሳዩን ነበር አይደለ? አላቅም የማን ነው የሐዋሳ ነው ብቻ የሲዳማ ነው የሐዋሳን የባህል ልብስ እያሳዩን ነበረ። እኔ አላቅም የማን የባህል ልብስ እንደሆነ ይቅርታ አድርጉልኝ አላቅም። ብቻ ለብሰው መጥተው ነበረ የሲዳማ ይሁን የሐዋሳን የባህል ልብስ ለብሰው ፏ ብለው እንዴት እንደሚያምሩ እነዚህ ሶስት ልጆች አልተቻሉም ማለት ነውና ፍቅዬን ታዳጊ ኔ ቆንጅዬ ኔ የምታምርዬ ማለት ነውና ሁሉንም ብትለብስ የሚያምርባት ማለት ነው። ሸራ ራሱ ብትለብስ ያምርባታል። ፍቅርዬ ዋናው ከመስቀያው ነው ጋይስ ልብሱ ሳይሆን መስቀያው ነው ዋናው ይባላልና ፍቅርዬ ምር ብሎባት ምናምን ነገር በባህላቸው ልብስ መተውም ነበረ። ቪዲዮም በተለያየ ባህር ውስጥ እየዋኙ እያስዋኟት ምናምን ብቻ ደስ ያስብሏታል ብለው ያሰቡትን ፍቅርዬ እኔ ያስደስታታል ብለው ያሰቡትን ነገር ሙቤና ኤፍሬም እያደረጉላት ነበረ። እውነት ሙቤና ኤፍሬም ልናመሰግናቸው ይገባል። ምክንያቱም እንደ እህታቸው በስስት እንደሚያዩት እህታቸው ቆጥረው እሷን ያስደስታታል፣ ያዝናናታል፣ ያስቃታል ወይም ደግሞ ያስገርማታል ብለው ያሰቡትን ነገር እያደረጉ ሰላም ያበረታቷት ወይም ደግሞ መስራት አለብሽ በዚህ ብለው ከጎኗ ስላደረጓት ስላጠነከሯት እጅግ እናመሰግናለን ማለት ነው። እና ፍቅርዬም ደግሞ አብሽሪልን ውዴ፣ ዋው ጉዞ ወደፊት ጠንክሪ፣ በርቺ፣ ሰሪ
እኔ ብዙ ጊዜ ታውቃላችሁኝ ያው ሲጠፉብኝ ነው ለምን ጠፉ ምናምን ብዬ ብዙ ተከታታይ ቪዲዮ የምሰራው እንጂ ከመጡ ይስሩ ዘና ይበሉ። መጥፎ ነገር ካሰሩ ግን ስለምወዳቸው ይሄ መጥፎ ነገር ነው ብዬ ልል እችላለሁ እንጂ የሚያዝናና ደስ የሚል ቪዲዮ ምናምን ከሆነ የሚሰሩት ብዙም ቪዲዮ ለመስራት ያናክላል ዋጋም። ምክንያቱም ዋናው ነገር መስራታቸው ነው ብዬ ስለማስብ ስሩ ጠንክሩ ብዬ ዝም ብዬ እንደማንኛውም ሰው ላይክ ሸር እያደረኩ ነው የማልፈው ማለት ነው። ነገር ግን የሆነ ማይሆን ቪዲዮ የሆነ በቃ ወጣ ያለ ቪዲዮ ምናምን ሲሰሩ ግን ይሄ ነገር ትክክል አይደለም ምናምን እላለሁ በማንኛውም ወደው ሰው። ምክንያቱም የምትወዱት ሰው መጥፎም ጥሩም ሲሰራ ልክ ነው ሳይሆን መጥፎ ነገር ሲሰራ ወይም ደግሞ ይሄ የማይመቸው ወጣ ያለ ነገር ሲሰራ ይሄ ነገር ልክ አይደለም ይሄ ነገር ነው ልክ ስትሉ ነው ያንን ሰው ከልባችሁ የምትወዱት እንጂ ጥሩም ሲሰራ ልክ ነው መጥፎም ሲሰራ ልክ ነው ካላችሁት ግን ያንን ሰው አስመስላችሁ ነው የምትወዱት እንጂ አትወዱትም ማለት ነው። ነገር ግን እንደዚህ የሆነ የማይሆን ቪዲዮ ምናምን ሲሰራ ግን አይሆንም እንደዚህ ልክ አይደለም ምናምን ስትሉት ያንን ሰው እውነትም ቀልብ ትወዱታላችሁ ማለት ነውና እኔ ደግሞ እንደነገርኳችሁ እነሱ ሰሞኑን ደስ የሚል ቪዲዮ ስለሆነ እየሰራ ያሉት በጣም የሚያዝናና ቪዲዮ ስለሆነ እየሰራ ያሉት በቃ ትበርታለን ፍቅርዬ በቃ በረታች የሴት ጀግና ቆራጧ ጠንካራ እያልኩኝ የልዕልቷ እናት እያልኩኝ ማለት ነው እያበረታታዋት ነበረ በአሚሮዬ እና በርችልን የወድ ጉዞ ወደፊት ጠንክሪልን ብዙ ነገር ካንቺ እንጠብቃለን። እና ደግሞ ያው በመውደቅሽ ደግሞ አንዳንድ ጊዜ እንዳደነግጪ አንዳንድ ጊዜ ካሜራ ላይ ያላስባችሁን ነገር ሲያጋጥማችሁ ልደነግጡ ትችላላችሁና እንደማደነግጪ ተስፋ እናደርጋለን። ምክንያቱም ደግሞ ከፈረስ ላይ ምናምን እንደዚህ ስትወርቁ ከመውደቃችሁ ይልቅስ እንደዚህ ወይ ሰው ፊት ወይ ደግሞ እንደዚህ ስትወርቁ ያ ሰው ይስቅብኛል ብላችሁ ነው የምትደነግጡትና ፍቅርዬም መውደቅ ሳይሆን ካሜራ ፊት መውደቅ አስደንግጦ ሲሆን ብዬ አሰብኩኝ ማለት ነው። ነገር ግን አንቺ አያስደነግጥሽም ምክንያቱም ኮንፊደንስ ሙሉ የሆንሽ ሴት ስለሆንሽ ማለት ነው። የኛ ታዳጊ እህት ማለት ነው። አዎ ፍቅርዬ በቃ ፍቅርዬ እህታችን ማለት እኮ ናት። እና ጋይስዬ ማለት ነው ጉንፋን በጣም ይዞኛል እንደነገርኳችሁ። እንዲሁም ደግሞ ጉንፋን እንደያዘው ሰው አይደለሁም በጣም ብዙ አወራሁኝ ማለት ነው። እና ፍቅርዬ ደግሞ እንደነገርኳችሁ ነገ ላይ ያለችበትን ሁኔታ ይዛልን ትመጣለች። ያው እንግዲህ አላስችለን ያለን ሰው ወይም ደግሞ ፍቅርዬ መጠየቅ ያለብን ያለን ሰዎችም የተጨነቅን ሰዎች በውስጥ ጠይቀናት ልናድር ሁላ እንችላለን ማለት ነው። እና ደግሞ እሷ ደግሞ በሰፊው ነገ በጣም ተጎድታለች ወይስ አልተጎዳችም የሚለውን ነገር ይዛልን ትመጣለች። እንደኔ በጣም አትጎዳም ብዬ ተስፋ አድርጋለሁ። ምክንያቱም የወደቀችው ጨፌ ላይ ስለሆነ ማለት ነው። ጨፌ ላይ ስትወርቁ ያን ያክል ጉዳት አይደርስባችሁም። ወጃችሁ ትንሽ ከታጠፈ ምናምን ወለም ሊላችሁ ይችላል። ያ ደግሞ ያው መታሸት አለባቸው የሚያሽ ሰው ዘንድ ነው እንጂ ሕክምና ምናምን መግባት ራሱ አይጠበቅም። የሚያሽ ሰው ዘንድ ተዳላችሁ እጃችሁ ወለም ማለቱና ወለም ማለቱን ትታያላችሁ። ወለም ታለ ትታሻላችሁ። ወለም ካላለ ደግሞ ትመለሳላችሁ ማለት ነው። እና ነገ ያለችበትን ሁኔታ ታሳውቀናለች ማለት ነው። ምንም እንደማትሆኝ በድጋሚ ተስፋ አደርጋለሁ። ውዴ ወይ የኛ ጠንካራ ሴት፣ የኛ ብርቱ ሴት፣ የኛ ታዳጊ ሴት በርችልን፣ ጠንከሪልን። ሰሞኑን ያደረግሻቸው ያሉትን ነገሮች ወደናቸዋል። መጠንከረሽ፣ መበርታትሽ፣ ደስታሽ መመለሱ ምናምን እንደ በፊቱ ዘላፈት አያሽ መስራቶች ምናምን እኔ በጣም ወድጄዋለሁኝ። እና ወደ ገረጆች እስከ ቪዲዮ የመጨረሻ ተከታተላችሁ እጅግ ከልብ አመሰግናለሁኝ። እንደነገርኳችሁ ጉንፋን ይዞኛል፣ ራስ ምታት ይዞኛል እና ትንሽ ድምጽ ራሱ እንትን ሊልባችሁ ይችላል። በጣም ይቅርታ። እስከ ቪዲዮ የመጨረሻ ተከታተላችሁ እጅግ ከልብ አመሰግናለሁ። ቪዲዮ ደግሞ ሁልሽም ላይክ አድርጊ ማለት ነው። ሁልሽም ላይክ አድርጊ። ያቀበት ቁርቁረት አያሰድሽም። ላይክ አድርጊ ሁልሽም ማለት ነው። እና ባይ ጋይስ